ቻናላችሁ ላይ 3 ስትራይክ ካለ ቻናላችሁ ፐርማነንትሊ ይዘጋል። ቪዲዮ ብር ቢሰራ እንኳን የሰራው ገንዘብ ለኮፒራይት ኦነሩ ወይም ደግሞ ለባለቤቱ ተላልፎ ይሰጣል። ቀጣዩን ቪዲዮ አፕሎድ ከማድረጋችሁ በፊት በፍጹም መጣስ የሌለባችሁን የዩቲዩብ ኮፒራይት ህጎችን ማወቅ አለባችሁ። እነዚህንም ህጎች አጠር አድርጌና ግልጽ በሆነ መንገድ እነግራችኋለሁ። ሰላም፣ እንዴት ናችሁ? እንኳን ወደ አልፋ ቲዩብ በሰላም መጣችሁ። በዛሬው ቪዲዮ የዩቲዩብ ኮፒራይት ህጎችን መጠቀም ያለባችሁንና መጠቀም የሌለባችሁን ነገሮች እንዲሁም ደግሞ ዩቲዩብ እንዴት የእናንተን ኮንቴንት እንዴት እንደሚለየውና ወይንም ስለ ኮንቴንት አይዲ ሲስተም እንዲሁም በተጨማሪ ቻናላችሁ ላይ የኮፒራይት ስትራይክ ወይንም ደግሞ ክሌም የሚያመጣባችሁ ከሆነ ምን ማድረግ እንዳለባችሁ እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በመጀመሪያ ኮፒራይት የሚለውን ቃል አጠር አድርጌ እነግራችኋለሁ። ኮፒራይት ማለት ዩቲዩብ ላይ ሊሆን ይችላል እንዲሁም ሌሎች ስራዎች ላይ ለሰራችሁት ስራ ለምሳሌ ቪዲዮ ሊሆን ይችላል፣ ኦዲዮ ሊሆን ይችላል፣ እንዲሁም ደግሞ የተለያዩ ኢሜጆች እንዲሁም በተጨማሪ የሰራችሁት ሙዚቃዎች፣ አርት ስራዎች ካሉ ለነዚህ ለሰራችሁት ስራ የእናንተ ክሬቲቭ እንዲሁም ደግሞ ኦሪጂናል ስራ መሆኑን የሚሰጣችሁ የባለቤትነት ማረጋገጫ ነው። በመቀጠል ስለ ኮፒራይት ክሌም እና ስለ ኮፒራይት ስትራይክ ያለውን ልዩነት አጠር አድርጌ እነግራችኋለሁ። ቻናላችሁ ላይ ኮፒራይት ክሌም የሚያመጣባችሁ ከሆነ ያ ቪዲዮ ብቻውን ወይንም ደግሞ ክሌም ያደረገባችሁ ቪዲዮ ብቻውን ሞኔታይዝ መሆን አይችልም። እንዳጋጣሚ ሆኖ ቪዲዮ ብር ቢሰራ እንኳን የሰራው ገንዘብ ለኮፒራይት ኦነሩ ወይንም ደግሞ ለባለቤቱ ተላልፎ ይሰጣል። ቻናላችሁ ላይ ኮፒራይት ክሌም ካለ ዩቲዩብ በሚሰጣችሁ ስቴፖች ተከትላችሁ ማስተካከል ስለምትችሉ ቻናላችሁ ሴፍ ነው። ነገር ግን ማስተካከል አለባችሁ። ቻናላችሁ ላይ ኮፒራይት ስትራይክ ካለ ግን ይሄኛው ከኮፒራይት ክሌም ከበድ ያለ ነው። ቻናላችሁ ላይ ኮፒራይት ስትራይክ የሚያመጣባችሁ የስራው ባለቤት ወይም የኮፒራይት ኦነሩ እናንተ ላይ ቅሬታ የሚያደርግባችሁ ከሆነ ወይም ሪፖርት የሚያደርግባችሁ ከሆነ ቻናላችሁ ላይ ኮፒራይት ስትራይክ ያመጣባችኋል። ቻናላችሁ ላይ አንድ ስትራይክ ብቻ የሚያመጣባችሁ ከሆነ ለ7 ተከታታይ ቀናት አፕሎድ ማድረግ አትችሉ። ነገር ግን ቻናላችሁ ላይ 3 ስትራይክ ካለ ቻናላችሁ ፐርማነንትሊ ይዘጋል ወይንም ደግሞ ሙሉ በሙሉ ቻናላችሁ በቋሚነት ይዘጋል። በቀላሉ እንድትረዱት ቻናላችሁ ላይ ኮፒራይት ክሌም የሚያመጣባችሁ ከሆነ የሰራችሁት ገንዘብ ለባለቤቱ ተላልፎ ይሰጣል። ነገር ግን ቻናላችሁ ላይ ኮፒራይት ስትራይክ የሚያመጣባችሁ ከሆነ ቻናላችሁ ሙሉ በሙሉ ይዘጋባችኋል። የሌሎች ስራዎችን ስትጠቀሙ ኮፒራይት ስትራይክ ወይም ኮፒራይት ክሌም እንዳያመጣባችሁ ፌር ዩዝ በሆነ መንገድ መጠቀም አለባችሁ። ይሄ ማለት የምትሰሩት ቪዲዮ ላይ መሃል ላይ ኮሜንት ማድረግ አለባችሁ፣ እንዲሁም ሪቪው ማድረግ እንዲሁም ደግሞ የምትጠቀሙትን የሌሎች ስራዎችን ለኤዱኬሽናል ፐርፐዝ ወይንም ደግሞ ለማስተማር መጠቀም አለባችሁ። ፌር ዩዝ ላይ በብዛት የሚጠቀሰው ስራ ለምሳሌ የሪያክሽን ቪዲዮ ስራ ነው። የሪያክሽን ቪዲዮ ላይ እንደምታውቁት መሃል ላይ ፖዝ እያደረጋችሁ ኮሜንት ታደርጋላችሁ። ልክ እንደዚህ ሌሎችም ስራዎች ላይ ስትሰሩ ፌር ዩዝ በሆነ መንገድ መጠቀም አለባችሁ። የተለያዩ ሙዚቃዎችን ለባክግራውንድ ከተጠቀማችሁ ወይንም ባክግራውንድ ሙዚቃዎችን የምትጠቀሙ ከሆነ የሌሎችን ስራዎች ያለ ባለቤቱ ፍቃድ መጠቀም የለባችሁም። ስለዚህ ለዚህ መፍትሄው ከራሱ ዩቲዩብ ላይ ገብታችሁ ከዩቲዩብ ኦዲዮ ላይብረሪ አውርዳችሁ ብትጠቀሙ ሴፍ ናችሁ። የሌሎችን ቪዲዮ የምትጠቀሙ ከሆነ ለምሳሌ ከቲክቶክ ላይ ሊሆን ይችላል፣ እንዲሁም ከተለያዩ ፊልሞች ላይ ከሞቲቬሽናል ንግግሮች ላይ እና ከፖድካስቶች ላይ ቆርጣችሁ በቀጥታ ዩቲዩብ ላይ አፕሎድ አድርጋችሁ መጠቀም የለባችሁም። እነዚህንም ስራዎች የምትወስዱና የምትጠቀሙ ከሆነ መሃል ላይ ኮሜንት ማድረግ አለባችሁ። እንዲሁም ደግሞ ኤዲት ብታደርጉት የተሻለ ነው። ልክ እንደ ሪያክሽን ቪዲዮ ፌር ዩዝ በሆነ መንገድ መጠቀም አለባችሁ። ዩቲዩብ ላይ የእናንተ ስራ መሆኑን የሚለይበት ሲስተም ኮንቴንት አይዲ ሲስተም ይባላል። ይህም ሲስተም የምትሰሩት ስራ ላይ ወይንም አፕሎድ የምታደርጉት ስራ ላይ ኦዲዮውን ወይንም ደግሞ ድምፁን ራሱ ቪዲዮውን ኢሜጆችን የምትጠቀሙ ከሆነ ባክግራውንድ ሙዚቃዎችን የምትጠቀሙ ከሆነ ሎጎዎችን ካስገባችሁ እነዚህን በአጠቃላይ ስካን ያደርጋቸዋል። እነዚህንም ስራዎች ስካን ሲያደርግ ከሌሎች ስራዎች ጋር ተመሳሳይ ከሆኑ አውቶማቲካሊ ክሌም ያደርግባችኋል። እዚህ ላይ ማወቅ ያለባችሁ ነገር የኮንቴንት አይዲ ሲስተሙን ብለር በማድረግ ስፒዱን በመጨመር እንዲሁም ደግሞ የተሰራውን ቪዲዮ ፍሊፕ በማድረግ መሸወድ አትችሉ። አውቶማቲካሊ ዲቴክት ያደርገዋል። በመቀጠል ቻናላችሁ ላይ ኮፒራይት ክሌም እንዲሁም ደግሞ ኮፒራይት ስትራይክ የሚያመጣባችሁ ከሆነ ምን ማድረግ እንዳለባችሁ እነግራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቻናላችሁ ላይ ኮፒራይት ክሌም የሚያመጣባችሁ ከሆነ ቪዲዮ ሳይጠፋ
ባክግራውንድ ሙዚቃውን መቀየር ትችላላችሁ፣ ወይም ደግሞ ቪዲዮ ሳይጠፋ ድምጹን ብቻ ሚዩት ማድረግ ትችላላችሁ። ኮፒራይት ስትራይክ የሚያመጣባችሁ ከሆነ ግን እናንተ የተጠቀማችሁት የሌሎችን ስራዎች 100% እርግጠኛ ሆናችሁ ፌር ዩዝ በሆነ መንገድ ከተጠቀማችሁ ቅሬታችሁን ማስገባት ትችላላችሁ። ካልሆነ ግን ቻናላችሁ እስኪከፈት ድረስ 90 ቀናትን ወይንም ደግሞ 3 ወር የግዴታ መጠበቅ አለባችሁ። በመጨረሻም የምነግራችሁ ዩቲዩብ ላይ እስከሰራችሁ ድረስ የኮፒራይት ህጎችን ማወቅ አለባችሁ። ምክንያቱም ቻናላችሁ ከመዘጋቱ በፊት ማዳን ትችላላችሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኮሜንት ካላችሁ ከስር አስቀምጡልኝ። መልካም ጊዜ